የዛሬው ታሪክ እንዲህ ይጀምራል። አባት የመጀመሪያም የመጨረሻም የሆነ ብቸኛ ልጁ ሊድር ድል ያለ ሰርግ ደግሶ ዘመድ አዝማድና ወዳጆችን ጠርቶ የምሳ ግብዣውን እየተዟዟረ ይመለከታል። ማን ቀረ ማን መጣ የሚለውን በትኩረት እየተመለከተ ሳለ የቅርብ ጎረቤቱ ከእይታ ያጠዋል። ግራ በመጋባት እየተዟዟረ ቢመለከትም ጎረቤቱን ሆነ የጎረቤቱን ልጆች ሊያይ አልቻለም። የልብ ወዳጄ በዛሬው ቀን እንዴት ከጎኔ ይጠፋል እያለ በንዴት ስሜት በመብሰልሰል ላይ ሳለ ድንገት የጎረቤቱ ልጅ ብቅ አለና በፍጥነት ትንሽ ምግብ ቀማምሶ ትቶ ወጣ። ይህንን ትዕይንት የተመለከተው ደጋሽ በንዴት ተብከነከነ። ያ አባቱ በደስታው ጊዜ አለመገኘት ሳያንሰው ልጁ መጥቶ በምግቡ ላይ ያላግጦ መውጣቱ አበሳጨው። በዚህ መሃል የሙሽራው አጃቢዎች ሙሽራውን ይዘው ወደ ሙሽሪት ቤት ጉዞ ሊጀምሩ መኪናቸውን ማንቀሳቀስ ሲጀምሩ ምግቡን ቀማምሶ በፍጥነት የወጣው የጎረቤት ልጅ ሙሽራውን ለማጀብ ከግቢ መኪናውን ይዞ ይወጣል። አባት ተበሳጨ። ንዴቱን መቆጣጠር ቢያቅተው በቁጣ መንፈስ ተሞልቶ ወደ ጎረቤቱ ልጅ በመሄድ አባት ጎረቤቴ ሆኖ ደስታዬ ላይ አልተገኘም፣ ታላላቅ ወንድሞችም እንደዛው። ታዲያ አንተ ምን አስበህ ነው ምግብ ላይ ያላግጠህ ትተህ የወጣኸው? አሁን ተመለስ፣ ያንተን አጃቢነት አንፈልግም ብሎ መለሰው። ልጁም እቤቱ ገባ። ሰርገኛዎቹ ሙሽራውን ይዘው ወደ ሙሽሪት ቤት አቀኑ። በመጨረሻም አጃቢዎቹ ሙሽራዎቹን ይዘው ወደ ቤት በመግባት የደስታቸው ተካፋይ ከሆኑ በኋላ ቀኑ ሲጨልም ሁሉም ተበታትኖ ሰርግ ቤቱ በሙሽሪትና በሙሽራው ጭር አለ። አባት አሁንም በጎረቤቶቹ ንዴት እየተብሰለሰለ ነው። ድንገት ከመሸ ያለ ወትሮ የጎረቤቱ ግቢ ተከፈተ። የሙሽራው አባት እየተመለከተ ነው። የጎረቤቱ ልጆች በትከሻቸው አንዳች ነገር ተሸክመው ከቤታቸው ሲወጡ ተመለከተ። ፍጹም ዝግታና እርጋታ በሚስተዋልበት እርምጃ ልጆቹ ይራመዱ ጀመር። የሙሽራው አባት ጠጋለ። ምንድነው ማንን ነው የተሸከማችሁት ሲልም ጠየቃቸው። ልጆቹም መለሱ፣ አባታችን ጧት ሞቶ ነው። ሲሞት በሱ ለቅሶ ምክንያት ያንተ ደስታ እንዳይስተጓጎል መሞቱን ከሰርግ በፊት ለማንም እንዳንናገርና ድምፅ አውጥተን እንዳናለቅስ ተናዞልን ነበር። ለዛ ነው ድግሱ ላይ መገኘት ያልቻልነው በማለት አባታቸውን ተሸክሞ ልጆቹ ጉዳያቸውን አስረዱ። ደጋሹም ተጸጸተ፣ እንዲህም አለ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ በሱ ቦታ ብሆን ይህንን ማድረግ አቅም አይኖረኝም ነበር ሲል የቁጭትን እንባ ያነባ ጀመር። በህይወታችን ችላ ያሉ የመሰሉን በቁስላቸው ደስታችንን ላለማበላሸት ሲሉ ከአካባቢያችን ለሚርቁ ሰዎች አላህ ሀያታቸውን ያርዝመው። አይወላህ አላህ ሀያታቸውን ያርዝመው። ለነሱም ልብ እኛ ልንጠነቀቅላቸው ይገባል። በስከ መጨረሻም ይህንን ቪዲዮ ሼር፣ ሪፖስት